ቤዝመንት 3 አለው G+4 የመኪና ማቆሚያ ያለው ኢንዶር ልጆች መጫወቻ ስዊሚንግ ፑል እንዲሁም ደግሞ መሮጫ ትራኮችን በኋላ የምናሰናዳቸው ይሆናል። ቦታው ደግሞ ለሚ ፓርክ ይባላል። በዚህ ሰፈር ላይ እንግዲህ በስካሬ 84800 ብር እንዲሁም 62700 ብር የማይገኝ። እንዴት ነሽ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እሺ አመሰግናለሁ። አለን እግዚአብሔር ይመስገን። ከዚህ በፊት መምጣታችን ይታወሳል። ዛሬ ግን ሴሚሲ ላይ ያለውን ፕሮግረስ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ለደንበኞች ለማድረስ እዚህ ተገኝተናል እና እስኪ ምናልባት ያንን ቪዲዮ ያላዩ ተመልካቾች ሊኖሩ ስለሚችሉ መጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን ከማስተዋወቅ እንጀምር። እሺ በጣም አመሰግናለሁ። ስሜ መጽናናት ታምሩ ይባላል። የድሪም ቢልደርስ ሴልስ ነኝ። እውነት ነው ከዚህ በፊት መተሽ ነበረ ድርጅታችንንም እንዲሁም ደግሞ ሳይታችን አይተሽ ነበረ። እንደገና በድጋሚ የተገናኘንበት ምክንያት እንግዲህ በጣም በጥሩ ዋጋ በጥሩ ሎኬሽን ላይ እየሸጥን ነው ቤትና ከዚህ በፊት በሰራነው ላይ በጣም ብዙ ዲያስፖራዎች ከውጭም ከሀገር ውስጥም ገዝተውናል። ስቲል ግን አሁንም ከስተመሮቻችን ጋር በደንብ አልደረሰም። ስለዚህ ለዛ እንደገና በደንብ እንዲደርስልን ነው እንግዲህ የተገናኘ ነው። ድርጅታችን እንግዲህ ድሪም ቢልደርስ የተለያዩ ሲስተር ካምፓኒዎች አሉት። በዋናነት በጣም የሚታወቀው ኮንስትራክሽን ማቴሪያሎች እንዲሁም ማሽነሪዎችን ኢምፖርትና ኤክስፖርት በማድረግ ይታወቃል። ለራሱ ግንባታ እቃዎችን ብቻ ሳይሆን ለሌላ ኮንስትራክሽኖችን በማቅረብ ይታወቃል ማለት ነው። ሪል ስቴት ዘርፉ ላይ የተወሰነ ዓመታት ሆኖታል ከገባ። ከዚህ በፊት በቱሉ ዲምቱ በጋርመንት እንዲሁም ደግሞ በገርጂ ላይ ሆነ ያላችሁበት ህንፃ ጨምሮ ገንብቶ ለከስተመሮች ያስረክቧል ማለት ነው እና ነዋሪዎች እየኖሩበት ነው የሚገኘው። እንዲሁም ደግሞ አሁን አዲስ ፕሮጀክት እዚህ ገርጂ ላይ እና እንዲሁም ደግሞ ሲኤምሲ ላይ ኮምፓውንድ 5 ስታር ሆቴል ያዛለን ማለት ነው። እንግዲህ አዲሱ ሳይታችሁ ሲኤምሲ ነው የሚገኘው። ከ2 ዓመት እስከ 2 ተኩል ባለው ጊዜ ውስጥ ነው ለደንበኞች ልታስረክቡ ያሰባችሁት እና ፕሮግረሱ ምን ይመስላል? ያሉትስ ምን ፋሲሊቲዎች ተሟልተውላችኋል የሚለው እናንሳ። እሺ በጣም ጥሩ ጥያቄ ነው። ያው ከዚህ በፊት በአንድ ሳምንት ውስጥ እንዲሁም ደግሞ አንድ ስላብ እየሞላን ሄደናል ማለት ነው። ከዚህ በፊት ባለው ላይ ግንባታው ሂደት አጠቃላይ ከ50% በላይ ሄዷል። አሚኒቲዎችን ኦልሬዲ ገንብተን ጨርሰናል። ቤዝመንት 3 የመኪና ማቆሚያ እንዲሁም ደግሞ G+4 የሆነ ፓርኪንግ የስዊሚንግ ፑል እንዲሁም ደግሞ የተለያዩ አሚኒቲዎችን ኦልሬዲ ገንብተን ጨርሰናል ማለት ነው። የምናስረክባቸውን ቤቶች እንዲሁ በተጨማሪ ከG+3 እና ከG+4 በላይ ናቸው። በጣም በጥሩ ፕሮግረስ ላይ ነው የሚገኙ። ከስንት ካሬ ጀምሮ ማግኘት ይችላሉ? ምን አይነት የቤት አማራጮችንስ ነው ለደንበኞች ይዛቸው የመጣችሁ? አንድ መኝታ ቤት ጀምሮ ለሚፈልግ ሰው አለ። ከባለ 1 እስከ ባለ 3 መኝታ ቤት አለ። በካሬ አማራጭ ለምሳሌ በደንብ ስናወራ ባለ 1 መኝታ ቤት 73 ካሬ አለ። ባለ 2 መኝታ ቤት 106 እና 129 ካሬ አለ። ባለ 3 መኝታ ቤት ደግሞ 136 እና 163 ካሬ አለ። እንግዲህ እነዚህ ቤቶች ለየት የሚያደርጋቸው በጣም ሰፋፊ ናቸው። ተጨማሪ ሰራተኛ ክፍል አላቸው። ባልከኒ ያላቸው በፍሎር 4 ቤት ነው የሚገኘው። 4 ሊፍት አለው። በጣም ሌክዠሪ የሆነ አፓርታማ ነው እየሰራን ያለ ነው። በካሬ ዋጋችን ደግሞ 84800 ብር ነው። ያ ማለት 10% አውዴት ቅድመ ክፍያ ከስተመር የሚከፍል ከሆነ 50%ን ደግሞ እኛ ራሳችን ለ15 ዓመት ባንክ እየኖሩ ነው ባይዘው የሚከፍሉት። ለየት የሚያደርገው 50%ን እስኪረከቡ ብቻ ነው የሚከፍሉት። 50%ን ደግሞ ከተረከቡ በኋላ ለ15 ዓመት እየኖሩ ወይም እያከራዩ መክፈል ይችላሉ። ካልሆነ ግን ከፍ አድርጎ ለሚከፍል ከስተመር በካሬ 62700 ብር ድረስ እንሸጣለን ማለት ነው። በጣም ጥሩ። እንግዲህ ያው ቤትን ልንገዛ ስናስብ የአከፋፈል ሂደቱ አብሮ የሚነሳ ጉዳይ ነውና የአከፋፈል ሂደቱ ምን ይመስላል? እንዲሁም የባንክ ብድር አማራጮች ካሏችሁ እሱንም አያይዘሽ ብታነሺልኝ። በጣም ጥሩ። እንግዲህ የአከፋፈል ሂደታችን እንዴት ነው? ሪል ስቴት ላይ ብዙ ጊዜ አይተሽ ከሆነ ገና ፕሮግረስ ቁፋሮ ላይ ሲሆን 10% ፕሮግረሳችን ደግሞ ከፍ ሲል ከፍ ያለ ዳውን ፔመንት ይጠየቃል። እኛ ጋር ግን አሁን ላይ እንደነገርኩሽ ፕሮግረሳቸው ከ50% በላይ እንኳን ሄደው ቅድመ ክፍያችን 10% ብቻ ነው። ቀጣዩን 40%ን በ2 ዓመት እስከ 2 ዓመት ተኩል ውስጥ እስኪረከቡ ድረስ ነው የሚከፍሉት በግንባታ ሂደት። ያ ማለት እነሱ ቤታቸውን ሳይሰራላቸው አይከፍሉም፣ እኛም ደግሞ አንዘገይም ማለት ነው እና ግንባታውን እያዩ በግንባታው ሂደት 40%ን የሚከፍሉ ሲሆን 50%ን ደግሞ ከተረከቡ በኋላ ላይ ለ15 ዓመት የባንክ ብድር አመቻችተናል እኛ ራሳችን። ስለዚህ አሁን ከምጠቅስልሽ ዋጋዎች ላይ 50%ን ነው ከስተመር በ2 ዓመት ወይም በ2 ዓመት ተኩል ውስጥ እንዲከፍል ኤክስፔክት የምናደርገው ማለት ነው። ለደንበኞች ልታስረክቡ ያሰባችሁት በፉሊ ፊኒሽድ ነው ወይስ በሰሚ ፊኒሽድ የቤት አማራጮች? ሁለቱም የካሬ አማራጮች አሉ። ባይዘው አሁን የነገርኩሽ የዋጋ ሰሚ ፊኒሽድ ነው። ብዙ ጊዜ ከስተመር ሰሚ ፊኒሽድ ስለሚፈልግ ለምንድን ራሱ በሚፈልገው ስታንዳርድ ሃይ ስታንዳርድ ሊሆን ይችላል ወይም ደግሞ እንዳቀሙ ኖርማል በሆነ ስታንዳርድ ራሳቸው እንዲሰሩ በሰሚ ፊኒሽድ ነው የምናስረክበው ማለት። ያ ማለት በከፊል ግንባታ ነው። እኛ ከፊል ግንባታ እናደርጋለን፣ እነሱ ደግሞ ሙሉ ግንባታውን ይጨርሳሉ። ነገር ግን በፉል ፊኒሽድ ማሰራት ለሚፈልጉ እኛ ራሳችን እንሰራለን። ያ ደግሞ ሲሆን በካሬ 110 ሺህ ብር ይሆናል ማለት ነው። እሱም ቅድመ ክፍያው 10% ነው የሚሆነው። ለሱም የባንክ ብድር አመቻችተናል። ምን ነገሮችን አካታችኋል?
ለምሳሌ በፉል ፊኒሽድ ላይ ሲሆን ኪችን ካቢኔት፣ ቁም ሳጥን፣ የባዝሩም ዕቃ፣ ሴራሚክ፣ የውስጥ በሮች፣ የውጭ በሮች ሙሉ ለሙሉ ዕቃሽን ብቻ ሳይሆን ልብስሽን ብቻ ይዘሽ መገቢበት ማለት ነው። ከፈርኒቸር ውጭ ያሉትን ማለት ነው ፉል ፊኒሽድ ሲሆን። በሰሚ ፊኒሽድ ግን ሲሆን የውጭ በር፣ የውጭ መስኮቶችን ለሴራሚክ ምቹ አድርገን የማብራትና የውሃ ዝርጋታ እንዲሁም ደግሞ እስከ ቻክ ድረስ እንሰራለን ማለት ነው። ቀሪውን ስራ ደግሞ ራሱ ከስተመር የሚሰራ ይሆናል። ደንበኞች ሙሉ ለሙሉ ከፍለው ቤቱን መውሰድ ቢፈልጉ ከባለ 1 እስከ ባለ 3 መኝታ በምን ያህል ዋጋ ማግኘት ይችላሉ? አሁን ለምሳሌ ባለ 1 መኝታ እንደነገርኩሽ 73 ካሬ ነው። ተጨማሪ ሰራተኛ ክፍል ያለው ባልካኒ ያለው እሱ 6.2 ሚሊዮን ብር ነው ኖርማል ዋጋው። ያ ማለት 3.1 ሚሊዮን ብሩን እስኪረከቡ በ2 ዓመት ተኩል ውስጥ የሚከፍሉ ሲሆን 3.1 ሚሊዮን ብሩን ደግሞ እኛው ራሳችን ለባንክ ብድር ለ15 ዓመት አመቻችተናል ማለት ነው። ቅድመ ክፍያው 620 ሺህ ብር ይሆናል 10%። ለባለ 2 መኝታ ቤት ደግሞ 8.9 ሚሊዮን ብር ነው። 106 ካሬ እና 129 ካሬ ያለ እነሱም 2 ባዝሩም ኦፕን እና ክሎዝ ኪችን የሰራተኛ ክፍል ባልከኒ ያላቸው እሱ ደግሞ ቅድመ ክፍያው 890 ሺህ ብር ነው። 4.7 ሚሊዮን ብሩን አሁን ላይ በ2 ዓመት ተኩል ውስጥ በግንባታው ሂደት የሚከፍሉ ሲሆን 4.7 ሚሊዮን ብሩን ደግሞ ከተረከቡ በኋላ በ15 ዓመት ውስጥ መክፈል ይችላሉ ማለት ነው። ባለ 3 መኝታ ቤቱን ስንመለከት 136 ካሬ ነው። እሱም እንዲሁ የሰራተኛ ክፍል አለው፣ ባልከኒ ያለው፣ ተጨማሪ መታጠቢያ ቤቶች አላቸው። የእሱ አጠቃላይ ዋጋ 11.5 ሚሊዮን ብር ነው። ያ ማለት ይሄን ሁሉ መነግርሽ ግን ያለ ምንም ዲስካውንት ነው። የእሱንም 5.7 ሚሊዮን ብሩን በ2 ዓመት ተኩል ውስጥ ይከፍላሉ። 5.7 ሚሊዮን ብሩን ደግሞ በ15 ዓመት ውስጥ ይከፍላሉ። ቅድመ ክፍያቸው 1.1 ሚሊዮን ብር ነው ማለት ነው። በጣም ጥሩ። ስለዚህ እንደነገርሽኝ ከሆነ ምንም አይነት የዋጋ ጭማሪ አያጠቃልልም ማለት ነው። ደንበኞች መጀመሪያ በተፈራረሙበት ውል መሰረት ነው የሚቀጥለው። በሚገባው ምንም አይነት የዋጋ ጭማሪ የለውም ነው እንደነገርኩሽ። ይሄን 0.5% ይከፍላሉ በ2 ዓመት ስልሽ ብረት ቢጨምር፣ ሲሚንቶ ቢጨምር፣ የተለያዩ ኮንስትራክሽን ማቴሪያሎች ቢጨምሩ እንደነገርኩሽ እኛ ራሳችን ስለሆነ ማቴሪያሎች ኢምፖርት የምናደርገው ምንም አይነት ዋጋ ጭማሪ ቢመጣ ምንም አይነት ፐርሰንት ከስተመር ጋር አይደርስም። ራሱን ዋጋ ነው የሚከፍሉት ማለት ነው። በጣም ጥሩ። እንግዲህ ለደንበኞች የተለየ ኦፈር እንዳቀረባችሁ ሰምቻለሁና ምንድነው ኦፈሩ? ምን ይመስላል? ያላችሁስ ዲስካውንት ደንበኞች ቢፈልጉ ከስንት ጀምረው ማግኘት ይችላሉ? በጣም ጥሩ። እስካሁን ያወራነው ያለ ምንም ዲስካውንት ነው ባይዘውና ዲስካውንት ለሚፈልጉ ከስተመር ግን እስከ 30% የሚደርስ ዲስካውንት አለን። ያ ማለት እንደነገርኩሽ 25% ለሚከፍል 7% ዲስካውንት፣ 40 ለሚከፍል 12% ዲስካውንት፣ 50 ለሚከፍል 15%፣ 60 ለሚከፍል 18% እያለ 100 ለሚከፍል ደግሞ 30% ዲስካውንት አለ። እያንዳንዱ ክፍያ ላይ አሁን ያልጠቀስኳቸው ግን ዲስካውንት ኦፕሽኖች አሉ ማለት ነውና ያ ሲሆን በካሬ እስከ 62700 ድረስ ይቀንስላቸዋል። በጣም ጥሩ ዲስካውንት ይዘን መጥተናል። ለተወሰነ ቀናቶች የሚቆይ ነው። ይሄንን ዲስካውንት እንግዲህ ቢጠቀሙበት ብዬ አምናለሁ። በጣም ጥሩ። ሳይቱ እንግዲህ የሚገኘው መሀል ሴሚሲ ነውና ያለውን ፕሮግረስ እንዲሁም ደግሞ ሌሎች ተጨማሪ ጥያቄዎችን ደግሞ ሳይቱ ላይ ብናነሳ በሚገባ ማየት ይቻላል። ተመለከቺ መሀል ሴሚሲ ላይ ተገኝተናል። ሴሚሲ እንግዲህ በጣም ቆንጆ የሆነች የዲያስፖራ መንደር የሆነች ፏ ያለች ከተማ ናት። እንደምትመለከቸው በውስጧ እንግዲህ የተለያዩ ሴሚሲ ኢንተርናሽናል ሆስፒታል የምትመለከቹ እዚህ ጋር አለ። አዲስ ኢንተርናሽናል ኮንቬንሽን ደግሞ እዚህ ጋር አለ። ፀሐይ ሪል ስቴት እንግዲህ ሪል ስቴት ራሱ መንደር ነው። ቦታው ደግሞ ለሚ ፓርክ ይባላል። መንግስት ራሱ ያለማ ቦታ ነው። በዚህ ሰፈር ላይ እንግዲህ በስካሬ 84800 ብር እንዲሁም 62700 ብር የማይገኝ እድል ነው። 5 ስታር ሆቴል በውስጡ የያዘ ነው። ሰፈሩን በደንብ እንድታዩ ነው እዚህ ድረስ ያመጣሁሽ ማለት ነው። በጣም ጥሩ። አሁን እንግዲህ መሀል ሴሚሲ ላይ ነው የምንገኘው። እንዳልሽው የተለያዩ ነገሮች አሉና ምናልባት ደንበኞችን ቤት ሊገዙ ሲሉ መጀመሪያ የሚያዩት ሎኬሽን ዋይዝ ነውና ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድነው? በጣም ብዙ ይጠቀማሉ። እንግዲህ ሰፈሩን የሚያውቁት ሰዎች በደንብ ያውቁታል። ከዛ ውጭ ግን አሁን ቦታው ለማ አሚኒቲ ብለሽ ብዙ የምትቸገሪው ነገር የለም። እንደነገርኩሽ አሁን ሆስፒታል ብታይ ኢንተርናሽናል ሆስፒታሎች አሉ። እዚህ ጋር እንደምትከ ጀነራል ሆስፒታል ሴሚሲ አለ። እዚህ ጋር ደግሞ አፍሪካን ኮንቬንሽን አለ። ለማከራየት ለመኖር ብቲ ሁሉ አሚኒቲ ተሟላለት ነው። ሰፈሩ እንደምታይ በጣም የለማ አካባቢ ነውና ለአይን ደስ የሚል ቦታ ላይ ወደፊት ደግሞ መልሽ ልሽጠው እንኳን ብቲ በጣም የምታተርፊበት ቦታ ነው የሚሆነውና ከዚህ አንፃር ሰዎች ሎኬሽኑን በጣም አይተው ፐርካሬ ዋጋ የቀረብንላቸውን በደንብ ተመልክተው መተው ቢያነጋግሩን ደስ ይለኛል። በጣም ጥሩ። እንግዲህ የምመለከተው ሳይታችሁ እዚሁ መሀል ሴሚሲ ላይ ነው ያለውና እስኪ ስለ ሳይቱ ደግሞ የተወሰነ ነገር በይ። እሺ፣ ሳይቱን በተመለከተ 23000 ካሬ ላይ ያረፈ ነው። 5 ስታር ሆቴል በውስጡ አለው። ሆቴሉም ኦልሬዲ አሁን ግንባታ ላይ ነው ያለው እና በውስጡ ደግሞ እንደነገሩሽ 5 ብሎኮች አሉ የምንገነባቸው። ሁሉም ብሎኮች G+3 እና G+4 ከዛ በላይ ናቸው። አሚኒቲዎችን አሁን ቀድመን ገንብተናል። ቤዝመንት 3 አለው፣ G+4 የመኪና ማቆሚያ ያለው፣ ኢንዶር ልጆች መጫወቻ፣ ስዊሚንግ ፑል እንዲሁም ደግሞ የመሮጫ ትራኮችን በኋላ የምናሰናዳቸው ይሆናል። ሌላው ለየት የሚያደርገው 2 መዋኛ ገንዳ ነው ያለው። አንዱ መዋኛ ገንዳ ደግሞ 5 ስታር ሆቴልን የሱ የሚመጥን አለው ማለት ነው። ከዛ
ውጪ ደግሞ ጂምናዚየም፣ ስፓ እንዲሁም ደግሞ ባስኬትቦል የተለያየ ልጆች መጫወቻዎችን ሁሉ እናካትትበታለን ማለት ነው። እንደምትመለከቱ ሳይቱን እንግዲህ ሙሉ ለሙሉ ኦልሞስት በጣም ከ50% አይደለም 60% በላይ ሄደ ማለት እንችላለን። ለምንድን ከዚህ በኋላ ወደ ላይ ብቻ ነው የሚቀረን። 17 ነው የምንገነባው G+17 ነው። ሰው በ2 ዓመት እስከ 2 ዓመት ተኩል ውስጥ ሙሉ ለሙሉ አጠናቀን ማስረከብ ነው። የግንባታው ፍጥነታችን እንደምትመለከቱ ነው። ከሰኞ እስከ እሑድ ነው የምንሰራው። እንዲሁም ደግሞ በተሻለ ጥራት ነው የምንሰራው። ማቴሪያሎችን እኛ ራሳችንን ኢምፖርት የምናደርገው ከኛ ማልፈን ለሌላ ድርጅት እኛ ነን የምንሰጠው። ሰው ይሄንን ይመስላል። በጣም ጥሩ። ብዙ ደንበኞች አሁን በተለይ ቤት ያልተጠናቀቀ ቤት ሲገዙ የዴሊቨሪ ታይም ያሳስባቸዋል እና እናንተ የእውነት ባላችሁት ከ2 ዓመት እስከ 2 ተኩል ባለው ጊዜ ውስጥ ታስረክባላችሁ? በሚገባ እኛ ጋር ሲመጡ ከስተመር በመረከቢያ ሰዓት ምንም አያሳስባቸው። ከ2 ዓመት እስከ 2 ዓመት ተኩል ውስጥ እንደምናስረክባቸው በጣም እርግጠኛ ሆነው ነው መምጣት ያለባቸው። ለምን ብቲ ይሄን ያክል ፕሮግረስ እስከምንደርስ ድረስ ምንም አይነት ሽያጭ አልጀመረም፣ ምንም አይነት ክፍያ ከነሱ አልጠየቅንም። እኛ ራሳችን ገንብተን አሳይተን ነው 10% ቅድመ ክፍያ ከነሱ የጠየቅነው እና ቦታውም ደግሞ የግድ መልማት ስላለበት በ2 እስከ 2 ዓመት ተኩል ውስጥ ፏርገን ለማስረከብ እኛ ዝግጅት ላይ ያለን ማለት ነው። ሌላው ደግሞ የግንባታ መዘግየት እንዳይኖር አከፋፈላቸውን እንደነገርኩሽ ቅድም ቢሮ በ50% በ2 ዓመት ውስጥ ነው የሚከፍሉት እስኪረከቡ ድረስ። ታማኝነት በማዕከላችን እንዲጎለበት ነው ይሄንን ያደረግነው። ቀሪውን 50% ደግሞ የኖሩ እንዲከፍሉ ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻው ማስተላለፍ የምትፈልገው መልእክት ካለ ድሩ ልስጥሽ። እሺ፣ በጣም ጥሩ። አሁን ላይ ማስተላለፍ የምፈልገው ነገር ምንድነው? ቤት ለመግዛት አሁን ላይ ለሚፈልጉ ውጭ ሀገርም እንዲሁም ሀገር ውስጥ ያሉት የኛን ሳይት ሳታዩ እንዳትወስኑ ማለት ፈልጋለሁ። ምክንያቱም ይሄን የመሰለ ዋጋ በካሬ ከ62700 እስከ 82800 ብር ድረስ በመሃል ሲኤምሲ ይሄንን በመሰለ ሎኬሽን ላይ እየተሸጥን ነው። 10% ቅድመ ክፍያ 50% እየኖሩ የሚከፍሉበት እድል በጣም ጥሩ እድል ነው። ከዚህ በፊት ያልተለመደ ነውና ሳይታችንን መጥቶ ቢያዩት በጣም እንደሚወዱት እርግጠኛ ስለሆንኩኝ በውጭም በሀገር ውስጥም ያላችሁ ደውሉልን፣ መረጃ ውሰዱ። እንዲሁም ደግሞ በዋትስአፕ በቴሌግራምም በስልክም እኛም ማግኘት ይችላሉ። በጣም ጥሩ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ይፈልጉ በምን አድራሻና በምን አማካኝነት ያገኟቸዋል? እንደነገርኩሽ ዋትስአፕ አለን፣ ቴሌግራም አለን። ስልክ ቁጥራችን ደግሞ በ0953 54 96 98 መደወል ይችላሉ። በውክልና መግዛት የሚፈልጉ ሰዎች በውክልና መግዛት ይችላሉ። ስም ማዞር ምንም አያሳስባቸውም። እሱን ሁሉ ነገር ስለምናደርግ በዛ ኮንታክት እኛ ማድረግ ይችላሉ ማለት ነው። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ሴሚሲ ያላችሁ ላይ ሳይት ላይ ብንገናኝም ሌሎች ደግሞ በሌሎች ሳይት እንደምንገናኝ አልጠራጠርም። መልካም ጊዜ ነው። እኔም በጣም አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በድሪም ቢልደርስ ተገኝተን ያላቸውን የቤት አማራጮች፣ የካሬ መጠን፣ ዋጋ፣ በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን ቢሮ ላይ እንዲሁም ደግሞ ሳይቱ ላይ ተገኝተን ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችን ስለነበራችሁ እጅግ አድርጌ እያመሰገንኩኝ እነዚህን የቤት አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥ